አሁን መሬትም ላይ እኮ ይሞከራል እንጂ አሁን ራሱን መፈጸም አይችልም። ያው የለመደ አመል ስለማይለቅ እዛም እዚህ መሬት ለመያዝ ለማጠር አላግባብ ፎርጂድ ካርታ ለማሰራት ውስጥ ለውስጥ መሄድ አለ። አንዱ ራስ ምታት ነው። ግን የደረስንበት እየተያዘ ነው። አየር ባየር መሬት የገዛም እየከሰረ ነው ገንዘቡ። ብዙዎችን አምክነን ወደ መሬት ባንክ መልሰናል። የካቢኔ ውሳኔ ያላረፈበት መሬት በየትኛው መንገድ ሊገኝ የሚችለው አንድ ይሄ ሰነድ አልባ ነው። ሁለተኛው የአርሶ አደር የሚለው መነሻ ነው። ሁለቱ ውስጥ አሁንም ተግዳሮት አለብን። አሁን ሰነድ አልባን ቆጠራውን እየጨረስን ነው። ከዚህ በፊት ሰነድ አልባ ነው ተብሎ ካርታ የተሰራባቸውም እየወጡ ነው። ሁለተኛው አሁን ያሉ ሰነድ አልባ ቤቶች የት ነው ያሉት፣ እንዴት ነው ያሉት የሚለውን ከአየር ካርታ ጋር ማስተያየት የመሳሰሉት ሊቀረው ይችላል። ነገር ግን አትሊስት ሰነድ አልባ ተብለው የሚፈረጁ ማህበረሰብ ውስጥ የቱ ጋር አሉ በየክፍለ ከተማው የሚለውን ከኛ መዋቅር ውጪ ሄደንበታል። የአርሶ አደርን መሬት እንደዚሁ ከአርሶ አደር ጋር አንስታችሁ አንደኛ አርሶ አደሩ ራሱ ተጠቃሚ እንዲሆን የሰራነው ስራ ቀላል አይደለም። ከ19000 በላይ ካርታቸውን አግኝተዋል። እዛ ውስጥ የተቀላቀለ የለም ወይ ልክ እንደ ሰነድ አልባው ይዩት። ከዛ ውጪ ግን አሁን የአርሶ አደር ካርታ ፕሪንት የተደረገ አይደለም እየልባችሁ ክፍለ ከተሞች ያነሳችሁትን ጤናማ ያልሆነ ነገር ስላገኘን እሷን ማጣራት እንደገና እስከምንጨርስ ድረስ አሁንም አትጠብቁ። ኢንቨስትመንት አርሶ አደር እንዲገባ ለማድረግ የተጠየቁ አዳዲስ ጥያቄዎች ካሉ ይስተናገዳሉ። እንዲሰራ ነው የሚፈልገው። ነባሩ የተጠየቁ ጥያቄዎች ግን ምላሽ አግኝተዋል። በጥቅሉ እነኚህን አንድ ላይ አሁንም ችግር የሚታይባቸው እንደ ግንባታ ፍቃድ አሰጣጥ ከመሬት ይዞታ ጋር ተያይዞ ያለውን ንግድም ላይ አልፎ የምናየው ገቢዎች አካባቢ የምናየውን እነኚህን ለማረቅ አሁንም ጥርሳችንን ነክሰን ወገባችንን ታጥቀን እንሰራለን። በሚቀጥለው በጀት ዓመት ደግሞ ሁሉም ህዝብ አገልግሎት የሚጠይቅባቸው አገልግሎቶች መሶብ ውስጥ እናገኛቸዋለን። ትልቅ የአገልግሎት ሽግግር ይሆናል። ከሁሉ በላይ ተቋም ይገነባል። ተቋም ከአመራር ብቃት፣ ከአመራር ሩጫ፣ ከአመራር የየዕለት ግፊት ጋር የሚያያዝ ሳይሆን ተቋም ራሱ ተገንብቶ ሲስተሙ ጠንካራው ነው የሚያገለግል። ስርዓታት ቢቀያየሩ እንኳን የህዝብ አገልግሎት የሚሰጡ ተቋማት ግን የማይቀያየሩ ባህሪ ያላቸውና የሚያገለግሉ መሆን እስከሚችሉ ድረስ ነው የምንሰራው። ግባችን እዛ ድረስ ነውና ለውጥ አምጥተናል ስትሉ በትናንሹ አትርኩ ለማለት ነው። ከስራ ዕድል አንጻር ክትትል ማብቃት፣ ብድር አገልግሎትን መስጠት ባለው ማዕቀፍ ውስጥ ማለት ነው። የተበደሩትን ደግሞ ማስመለስ ስኬት ያበደራል፣ እያበደረም ነው ያለው። ዳታውም እሱን ነው የሚያሳየው። ነገር ግን በቂ ነው ወይ የሚባለው በቂ ላይሆን ይችላል። ነገር ግን የተበደሩትን በፍጥነት መመለስ የሚገባቸው ከመለሱ ያልደረስናቸውን ደግሞ መድረስ ይሄዳል። ከመስሪያ ቦታዎችም አንጻር እንግዲህ ባለፉት 5 ዓመታት ወደ 20000 ሼዶች ተሰርተዋል። በዚህ ዓመት ብቻ 91 ሼዶችን G+4 ጭምር አድርገን ከከተማው ስታንዳርድ ጋራ አይነቶቻቸውን እየቀየርን ሰርተናል። የኢንዱስትሪ ክላስተርን የገላንጉራ ኢንዱስትሪ ክላስተሩን አይታችሁታል። ብሬክ ስሩ የሆነ ለውጥ ላይ ያመጣ የሚችል በጣም ሰፊ አምራቾችን የያዘልን እድል የተፈጠረበት ነው። እንደዚህ አይነት ስራዎችን አጠናክረን እንቀጥላለን። ከፕሮጀክት አፈጻጸም አንጻር ቅድም እንዳልኩት ፕሮጀክት ከተማችን ላይ አብዮት ነው የሆነው። ህዝቡ አሁንም ግን ይጠይቃል። ባለፉት 5 ዓመታት 60,000 ያክል ፕሮጀክቶች፣ በዚህኛው አመት ደግሞ 20,000 ፕሮጀክት መጨረስ ማለት ምን ማለት እንደሆነ ትርጉም ስጡት። ይሄ ማለት በዝርዝር ዳታውን በየክፍለ ከተሞቻችሁ በየወረዳዎቻችሁ እንድታዩት በፕላን ልማት ቢሮ በኩል እንዲደርሳችሁ እናደርጋለን። አብዛኛው የህዝብ ተሳትፎ ፕሮጀክቱ አሁን የህዝብ ተሳትፎን ትናንሽ ነው እንደዛ ነው ምናምን ብለን አናይ። ህዝቡ ካለው ጎዶሎ አውጥቶ ከተሳተፈ ክብር እንሰጠዋለን፣ ፕሮጀክት ብለን እንመዘግባለን። እኛ ደግሞ ከሜጋ ፕሮጀክቶች እስከ መካከለኛ ፕሮጀክቶች ድረስ የህዝቡን ማህበራዊና ኢኮኖሚያዊ ችግሮች የሚፈቱ በርካታ ፕሮጀክቶች ተሰርተዋል። በብዙ ተቋማት ማለት ነው። በዲዛይንና ግንባታ፣ በአክራ፣ በውሃና ፍሳሽ፣ በኢሲዲ በሁሉም በኩል የተሰሩትን ስራዎች ማየት ጥሩ ይሆናል ማለት ነው። በአጠቃላይ መሬት ላይ ታጥሮ የተቀመጡ መሬቶች በሚቀጥለው 2 ወር ተጣርቶ እርምጃ እንወስዳለን። መሬት ታጥሮ የሚቀመጥበት ከተማ እንዳይሆን ከተስማማን ቆይተናል። ድጋሚ ያጥሮ የሚያስቀምጡ በምንም አይነት እድል ሊሰጥ አይገባም።